ጣሊያን የማቴይ እቅድ ስትል የሰየመችውን መርሃ ግብር ከመጪው ዓመት ጥቅምት ጀምሮ በአፍሪካ ለተተገብር ማቀዷ ተሰምቷል። በቅርቡ አዲስ አበባ ጎራ ብለው የነበሩት የጣሊያኗ ጠቅላይ ሚኒስትር ጂኦርጂዮ ሜሎኒ በነበራቸው ቆይታም በዚህ እቅድ ዙሪያ ውይይት ማድረጋቸውን የተሰማው ሪፖርተራችን ኤርሚያስ በጋሻው የማቴይ እቅድ ምንድነው ሲል በመጠየቅ ተከታዩን ዘገባ አሰናድቷል። የሀገር ውስጥ ዝርዝር ዘገባዎቻችንን የምንጀምረው በዚሁ ጥንቅር ይሆናል። ኤኒ ዋና መስሪያ ቤቱን ጣሊያን ያደረገ ድንበር ዘለል የኃይል ኩባንያ ነው። 48 ቢሊዮን ዩሮ የሚገመት ሀብት ያለው ኩባንያው ዓለም ላይ ካሉ 7 ግዙፍ የኃይል ኩባንያዎች አንደኛው መሆኑ ይነገርለታል። መስራቹ ደግሞ ኤኒ ኤንሪኮ ማቴይ ይባላሉ። ጣሊያን በአፍሪካ ልትተገብረው ያሰበችው የማቴይ እቅድ እንግዲህ ስያሜውን ያገኘው ከኚህ ባለጸጋ ግለሰብ ነው። እርሳቸው በ1950ዎቹ አፍሪካ በነዳጅ ሀብቷ ምጣኔ ሀብቷን የምታሳድግበት ጣሊያንም ከነዳጅ ጥገኝነት የምትወጣበት መርሃ ግብር አስጀምረው ነበር። አሁን ጣሊያን ያንን እቅድ ነው ዘመናዊ የማቴይ እቅድ ስትል ሰይማ መልሳ ያመጣችው። ከዚሁ ጋር በተያያዘ ከሰሜን ኢትዮጵያው የሰላም ስምምነት በኋላ በመሪ ደረጃ ወደ ኢትዮጵያ ሲመጡ የመጀመሪያዋ በሆኑት በጣሊያናዋ ጠቅላይ ሚኒስትር ጆርጂዮ ሜሎኒ ጉብኝት ላይ ይኸው እቅድ ተነስቷል። የጠቅላይ ሚኒስትሯ ጉብኝት ከወራት በፊት የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ሮማ ቅንተው ያደረጉትን ጉብኝት ተከትሎ የተካሄደ ስለመሆኑ ተነግሯል። የጣሊያን መገናኛ ብዙሃን እንደዘገቡት ጠቅላይ ሚኒስትሯ በዚህ ጉብኝት ጊዜ ነው የማቴይ እቅድን ለአፍሪካ ለማቅረብና ለመተግበር መታቀዱን የተናገሩት። ጠቅላይ ሚኒስትር ጆርጂዮ ሜሎኒ ከወራት በፊት ወደ ኃላፊነት ሲመጡ በመጀመሪያ ንግግራቸው የጠቀሱት ይህ እቅድ የሩሲያ ዩክሬንን ጦርነትን ተከትሎ የተፈጠረውን የአውሮፓ የነዳጅ ኃይል ፍላጎትና አቅርቦት ክፍተት ማሟላትና አፍሪካን በተፈጥሮ ሀብቷ ተጠቃሚ የምትሆንበት ነው ተብሏል። አዲስ አበባ አርፈውበት ከነበረው ሆቴል ሆነው ለአገራቸው መገናኛ ብዙሃን እንደተናገሩት ጣሊያን አፍሪካን በተመለከተ የተለያዩ እቅዶች እንዳላት ተናግረዋል። አክለውም ከወራት በኋላ በሚደረገው የአፍሪካ ጣሊያን የበይነ መንግስታት ጉባኤ ላይም ይህንን እቅድ ለማቅረብ መታሰቡን ገልጸዋል። አፍሪካ በዓለም አቀፍ መድረኮች ድምጿ በተገቢው መልኩ እንዲሰማ ጣሊያን የበኩሏን ታደርጋለች ያሉት ጠቅላይ ሚኒስትሯ የማቴይ እቅድም ሆነ ሌላ የትብብር ማዕቀፍ የጉዳዩ ባለቤቶች ከሆኑት የአፍሪካ ሀገራት ጋር በምክክር የሚደረግ መሆኑን አስታውቀዋል። የማቴይ እቅድ ጣሊያን ከሰሜን አፍሪካና ከሜዲትራኒያን ነዳጅ አምራች ሀገሮች ወደ አውሮፓ ነዳጅ የምትልክበትና ዋነኛ የነዳጅ ዘይት አቅራቢ የምትሆንበት አፍሪካም በተፈጥሮ ሀብቷ ተጠቃሚ የምትሆንበት እቅድ ስለመሆኑ ተነግሯል። ይህ በእንዲህ እንዳለ የሩሲያው ጋዝፕሮም ከሳህራ በታች ባለው የአፍሪካ ምድር በነዳጅ ሀብት ልማት ለመሰማራት ማቀዱ የሚታወስ ነው። እንዲያውም ከናይጄሪያ ኩባንያዎችና መንግስት ጋር ውይይት መጀመሩን የተመለከቱ ዘገባዎች ወጥተዋል። ይህንን የተመለከቱ ሰዎች አፍሪካ በረከቷ መርገም የሆነባት የሀያላን መወዳደሪያ ሜዳ ስለመሆኗ ይገልጻሉ። ጠቅላይ ሚኒስትር ጆርጂዮ ሜሎኒ አውሮፓ ለአፍሪካ የምታደርገውን ግንኙነትና ድጋፍ እንድታጠናክር በሂደቱም ከአፍሪካ ወደ አውሮፓ የሚፈልሱ ወጣቶችን ቁጥር መቀነስ የሚቻልበትን መንገድ በማቀንቀን ይታወቃሉ። አዲስ አበባ በነበራቸው ቆይታም ከጠቅላይ ሚኒስትር አብይ አህመድና ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር እንዲሁም ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐማት ጋር በዚህ እቅድና በሌሎችም ተያያዥ ጉዳዮች ላይ መምከራቸው ተሰምቷል። በተለይ አሁን ላይ በኢትዮጵያ የሚገኙ 823,000 የውጭ ሀገራት ተፈናቃዮች እንዲሁም 4.2 ሚሊዮን የሀገር ውስጥ ተፈናቃዮች ጉዳይ መነጋገሪያ ነበር ተብሏል። በነገራችን ላይ ጠቅላይ ሚኒስትር ጆርጂዮ ሜሎኒ በኢትዮጵያ በነበራቸው የ2 ቀን ይፋዊ የሥራ ጉብኝት ከጣሊያን ውጪ ግዙፍ የአገሪቱ ትምህርት ቤት በሆነውና በጣሊያን ባህል ማዕከል ውስጥ በሚገኘው የጋሊሌዮ ጋሊሌ ትምህርት ቤት ተገኝተው ጉብኝት አድርገዋል። ኢትዮጵያ በአውሮፓውያኑ እስከ 2026 ድረስ የ$6 ቢሊዮን የፋይናንስ ክፍተት ሊያጋጥማት ይችላል ተብሏል። የተባለው የሲኤንቢሲ አፍሪካ ቴሌቪዥን ሰሞኑን በተካሄደው የአይኤምኤፍ እና የዓለም ባንክ የጸደይ ጉባኤ ላይ ስለ አፍሪካና ኢትዮጵያ እድገት ትንበያ፣ ፋይናንስና ዕዳን አስመልክቶ ከኢኮኖሚ ባለሙያው ዘመዴነ ንጋቱ ጋር በነበረው ቆይታ ላይ ነው። ኢትዮጵያ እንደ ሀገር ቅድሚያ ሊሰጣቸው የሚገቡ ዘርፎችን በመለየት ባካሄደችው ኢኮኖሚያዊ ሪፎርም ለውጦች መታየታቸውን የገለጹት ዘመዴነ በተለይ የግብርናው ዘርፍ ጥሩ መሻሻል ማሳየቱን ገልጸዋል። ኢትዮጵያ ኢኮኖሚዋን ለውጭ ኢንቨስተሮች ክፍት ማድረጓን የተናገሩት የኢኮኖሚ ባለሙያውና የፌርፋክስ አፍሪካ ፈንድ ሊቀመንበሩ ዘመዴነ ሀገሪቱ ፖሊሲዋን ከመንግስት መር ኢኮኖሚ ወደ ግል መር ኢኮኖሚ መቀየር መቻሏ እንደ ዓለም ባንክና የዓለም አቀፉ የገንዘብ ተቋም ወይንም አይኤምኤፍ ያሉ የልማት አጋሮች በኢኮኖሚዋ ላይ ያላቸው እምነት እንዲጨምር አድርጎታል ሲሉ ነው መከራከሪያቸውን ያቀረቡት።
ከላይ የተጠቀሱት ምክንያቶች በጋራ ሆነው ኢትዮጵያ በሚቀጥሉት ዓመታት ፈጣን ኢኮኖሚያዊ እድገት ከሚያሳዩ የአፍሪካ ሀገራት መካከል አንዷ እንደምትሆን ነው ዘመዴነህ የተናገሩት። ይህ በእንዲህ እንዳለ ኢትዮጵያ ከአይኤምኤፍ $2 ቢሊዮን ለመበደር በዋሽንግተኑ የጸደይ ጉባኤ ጥያቄ ማቅረቧ ይታወሳል። በሀገሪቱ ያሉ የቀድሞ ተዋጊዎችን የትጥቅ ማስፈታትና መልሶ ማቋቋም ሂደት ለማቀላጠፍ $550 ሚሊዮን እንደሚያስፈልግ የብሔራዊ ተሃድሶ ኮሚሽን አስታውቋል። ከ250 ሺህ እስከ 300 ሺህ የሚደርሱ የቀድሞ ተዋጊዎች የሚካተቱበት ነው የተባለው ተዋጊ ኃይሎችን ትጥቅ የማስፈታትና ወደ አንድ ማዕከል የማሰባሰቡ ሂደት የፌዴራል መንግስትና ህወሓት የተስማሙበት የፕሪቶሪያው የሰላም ስምምነት አካል ነው ተብሏል። የብሔራዊ ተሃድሶ ኮሚሽን ትጥቅ በማስፈታቱና መልሶ ማቋቋም ጉዳይ ከትግራይ፣ አማራ፣ አፋር፣ ኦሮሚያ፣ ቤኒሻንጉል ጉሙዝ ክልሎች መንግስታት የስራ ኃላፊዎች ጋር ውይይት በማድረግ መግባባት ላይ መደረሱ የተገለጸ ሲሆን ከደቡብ ምዕራብና ጋምቤላ ክልል አመራሮች ጋር በዚህ ሳምንት ምክክር ይደረጋል መባሉ ነው የተሰማው። የቀድሞ ታጣቂዎች ትጥቅ ፈተው ሲጨርሱ ወደ አንድ ማዕከል የማሰባሰብና የመመዝገብ ስራው በመጪው ሰኔ ወር 2015 ዓ.ም እንደሚጀመር የብሔራዊ ተሃድሶ ኮሚሽነሩ አምባሳደር ተሾመ ቶጋ ተናግረዋል። በምዝገባው ላይ የቀድሞ ተዋጊዎች ስም፣ የመኖሪያ አድራሻ፣ የስራ ሁኔታ፣ የጤና፣ የትምህርትና ሌሎች ዝርዝር ጉዳዮች እንደሚካተቱና ይኸው ሂደት በቴክኖሎጂ እንደሚታገዝ ነው የተገለጸው። መረጃው ከኢዜአ ነው። የአሜሪካ ለአፍሪካ በሰጠችው የቀረጥ ነጻ ዕድል ሁለት አይነት ውጤት መገኘቱ ተነግሯል። ትላንት ሰኞ ለአሜሪካ ኮንግረስ የቀረበው ሪፖርት እንደሚያሳየው በእንግሊዝኛው አግዋ በሚል ምህጻረ ቃል የተነደፈው ከታሪፍ ነጻ መርሃ ግብር በአፍሪካ አንዳንድ ሀገራት የጨርቃ ጨርቅ ኢንዱስትሪው እንዲያድግ አድርጓል። በሌላ በኩል ይሄው የአግዋ መርሃ ግብር በሁሉም ሀገራት አለመስፋፋቱና በጨርቃ ጨርቅ ዘርፍ ላይ ብቻ ማተኮሩ በደካማ ጎንነት ተነስቷል። በተጨማሪም የአግዋ ዕድል ብዙ የአፍሪካ ሀገራትን ተጠቃሚ ያላደረገው አሜሪካ ዕድሉን ለመስጠት የምታስቀምጣቸው መስፈርቶች መብትና የፖለቲካ አንድምታ ያላቸው በመሆኑ በዋና ምክንያትነት ተጠቅሷል። ኢትዮጵያ የአግዋ ተጠቃሚ ሆና ብትቆይም የሰሜናዊ የሀገሪቱ ክፍል ጦርነት ሲቀሰቀስ አሜሪካ ሀገሪቱን ከዚሁ የታሪፍ ነጻ ዕድል ማገዷ ይታወሳል። በቅርቡ በዋሽንግተን በተካሄደው የዓለም ባንክና የዓለም የገንዘብ ድርጅት የጋራ ስብሰባ ጎን ለጎን በተካሄደው ውይይትም አሜሪካ እገዳዋን እንድታነሳ መጠየቁን መዘገባችንም የሚታወስ ነው። በትግራይ ጊዜያዊ አስተዳደር የትግራይ ፍትህ ቢሮ በህግ ቁጥጥር ስር የነበሩ እስረኞችን እንደሚፈታ አስታወቀ። የእስረኞቹ መለቀቅ በፌደራል መንግስት የተጀመረው እስረኞችን የመፍታት ተነሳሽነትን ለማበረታታት እንዲሁም ደግሞ በፌደራል መንግስትና በትግራይ ክልል ጊዜያዊ አስተዳደር የበለጠ መተማመንን ለመፍጠር እንደሚያግዝ ነው የቢሮው ኃላፊ ሀዱሽ ተስፋ ገብረአብ የተናገሩት። ይፈታሉ የተባሉት እስረኞች በጦርነቱ ጊዜ በወጡ ህጎች የታሰሩ በመሆናቸው አሁን ባለው ሁኔታ እስረኞቹ ለተጨማሪ ጊዜያት በእስር የሚቆዩበት ምክንያት እንደሌለ ኃላፊው በሰጡት ጋዜጣዊ መግለጫ ተናግረዋል። ዘገባውን ከትግራይ ቴሌቪዥን ተመልክተናል።